አይኔና በስተመጨረሻም እንግዲህ ጉዷ ተጋለጠ። እንደ ጉዳ ወጣ ማለት ነው። ጽናት ለካ ሁሉንም ነገር ሰምታለች። የዛን ቀን ግን ደግሞ ከሷ ጋር እንደው ስላደረ አናዷት ነው እንጂ ያው ምንም እንዳልተፈጠረ ሰምታለች ማለት ነው። ደስ ብሎኛል። እንግዲህ ኪራ ልጅቷ እጁ ላይ ሞታ ነበረ ሲታደርገው ገሏት። ጉድፈላ እሷ ሲጀመር ሰበብ ነው የምትፈልገው፣ ልጅቷ መሞት ነው የምትፈልገው። ተስፋ የቆረጠች ሰው ናት። እና አንዳንድ ጊዜ ህይወት ከባድ ነው ማለት ያው ህይወቷ ምን እንደሆነ ባናቅም የሆነ ነገር እዚህ ውስጥ አስገብቷት ሊሆን ይችላል። ነገር ግን ደግሞ በዚህ ልክ ሰው ላይ እንደዚህ የሰው ቤት ማፍረስ ጥሩ አይደለም። ግን እውነቱን ተናግራ በቃ እኔ መጠጊያ ስለሌለኝ ነው እና አስጠጉኝ፣ በእኔና በሱ መሀል ምንም ነገር አልተፈጠረም ባለች ኖሮ መጀመሪያውኑ ይሄ አልተፈጠረ። ግን እሷ ተመጻደቀች፣ በጣም ተመጻደቀች። የቤቱ ባለቤት እኮ እሷ ነች የሆነችው ጨርሶ ማለት ነው። ወይዘሮ ኒና እንግዲህ ጽናቴ መሩዬ እያባበለቻት በቃ ዝም በይ። እንዴት ነው ዝም ምለው መሩዬ? እንዴት አንቺ ምን ላይ ልትፈርጂ ነው ወይ? ቆይ ኪራ እኮ እንደዚህ ያደረገኝ ቀላል ነገር አይደለም። እኔ እሱን ሁሌ በይቅርታ ማልፈው እስከ መቼ ነው? ቆይ ለምን ከኔ ምን አቶ ነው? እኔ ሙሉ ሴት አይደለሁም ወይ? ብቻ በጣም ብዙ እንትን አለች። ከዛ መሩዬ አባብላ እንደምንም ከዛ መራዊት ወደ ሰኒ ጋር ሄደች። ጽናቴም ስልኳን ይዛ ሶፋ ላይ ቁጭ ብላ እንግዲህ ስልኳን እያየች ያለ ኪራ መጥቶ ሊስማት ሲል ፊቷን ዞረች፣ ደነገጠ። ምን ነው እናቴ ምን ነው ስትለው ፊትሽን አዞርሽ እኮ ሲላት ጉንፋን ይዞኝ ነው፣ ጉንፋን እንዳይዝግ ፈርቼ ነው። ታዲያ ከአንቺ የመጣ ጉንፋን ቢይዘኝ ምንድን ነው ችግሩ? ጉንፋኑ ቀርቶ ፍቅር በያዘ ፍቅሬ በያዘ ካላለችም ፍቅርሽማ ልብ እናደርገው ነው የያዘው እኮ። እሱንማ እኮ ራሷ ኒና ተናግራለች። አየሽ ላንቺ ያለው እምነት እንደዛው ነው። ነገር ግን በሚስቴ ላይ ምንም አይነት ቺት ማድረግ አልፈልግም እያለ ነው ያደረው። ሌሊቱን ሙሉ አለች ማለት ነው። ምክንያቱም ይወድሻል። ግን ደግሞ አንዳንዴ በሰከርን ቁጥር የምንሰራቸው ስህተቶች ዋጋ ያስከፍሉናል። ለማንኛውም መጨረሻ ላይ ደስ ብሎኛል። ግን በጣም ተበሳጭታለች ጽናት ማለት ነው። እውነቱን ለመናገር ለእኔ ያልኩት ገላ ለሌላ ሰው እንዲሆን ለምን አልፈልግም ማለች። እውነቷን ነው። እንግዲህ እሷ ታማኝ ናት። እሱ ግን ሁሌ በሰከረ ጊዜ ስህተት ነው የሚሰራው እና በጣም ብዙ ነገር አሳልፋለች። በነገራችን ላይ ጽናት የኔ ጀግና ጠንካራ ማለት ነው። ከአሁን በኋላ እንግዲህ እንባሽ አንድም አይፈስም፣ አንዲትም ዘለላ ማለት ነው። እንግዲህ ኪራ ኪችን ስትሄድ ተከትሏት ኪችን ቢሄድም ኪራ ተወኝ ስትለው ደነገጠ። ተወኝ አትበይኝ በእናትሽ እናቴ ያለ ተወኝ አትበይኝ፣ እኔ አንቺን አጥቼ ለደቂቃ እንኳን መኖር አልችልም አለ። ከዛም እንግዲህ ምን ነው ደበረክ ስትለው አዎ ደበረኝ። ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? አንተ ልጠይቅ እንጂ የተፈጠረውን አለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ በስተመጨረሻ ደስ ብሎኛል። ነገር ግን ጅማሬው በጣም አስፈርቶኝ ነበረ። ጽናት ወይ ሄዳለሁ በቃ አልፈልግም ምናምን የምትለው መስሎኝ ነበር። ኪራን ደግሞ የእናቱ አደራ አለባት። የእናቱ አደራን እያለች ግን ራሷን መጉዳት የለባትም። እንደው ሰኒዬ አግኝቼሽ እንደው በሸለምኩሽ እንደው ደስ ሲለኝ እንደው ጀግንነቷ የኔ ቆንጆ የምር እንደው ልታፈርጣት ነበር እኮ ኒናን ማለት ነው። እውነት እንግዲህ ኪራ ማነገረች ሲላት ሰማሽ የሰማሽው ነገር አለ እንደ ሲላት አዎ ማነገረሽ አለ። አየክ የኔ መስማት እንጂ ያደረግከው ነገር ምንም አልጸጸተህም ብላ ጥላው ሄደች። ወይኔ ኪራ ተበላክ። ወይኔ አሁን ምንም ብዬ ነው የጽናትን አይን ማየው። የጽናትንስ እምነት እንዴት ነው ማገኘው አለ። ያቺ ሰይጣን ትምጣ ገላታለሁ አለ። እንግዲህ ጠብቆ ስትመጣ ፀሐዩ ቀዝቀዝ ያለ ቢራ አምጣልኝ፣ እዚህ ሀገር ትንሽዬ ፍሪጅ የለም፣ እዚህ ሀገር ብቅልና ምን ያለበት ሀገር እንዴት ከቤት ውስጥ መጠጥ ይጠፋል አለኝ እኮ ጭራሽ። ኧረ ተረጋጊ እንዴ! ምን ጉድ ነሽ? ያለ መጠጣት ትንቀሳቀሽም እንዴ? እንግዲህ ኪራ ትዕግስቱ ሲያልቅ ውጪ ከዚህ ከቤት ሲላት አልወጣም አለች። ውጪ ሲላት አልወጣም አለች። ከዛም እንዳትወጪም ማለና ጉሮሮዋን ሲያንቀት እንግዲህ እጁ ላይ ሞታበት ነበረ። ከዛ ጽናቴ መታ ጮኸች። ከዛ ልጅቷ እረፋለች። ከዛ ሐኪም ቤት ወሰዷት መሰለኝ አላውቅም። እንግዲህ ከሳለው ምናምን ብላ አስፈራራቻቸው ከቤት እንዳትወጣ። ምክንያቱም መሄጃ የላትማ። እንደምንም ብዬ እዚህ ቤት እድሜን ማራዘም አለብኝ ስትል ራሱ ክብሮም ሰማት። የሆነ እድሜ ነው የምታራዝሚው አለ። እንግዲህ ከዛም ሁሉንም ነገር
ኪራ በቃ ያለኝ አማራጭ ጓደኞችን ሰብስቤ ጽናቴን አስታርቁኝ ማለት አለብኝ ብሎ እንግዲህ ሁላቸውንም ጠርቶ ሰብስቦ ጽናትን ማነው መሩን፣ ናሆሜን፣ ክብሮምን፣ ሰኒን ሰብስቦ እንግዲህ ጽናት ይቅርታ ኪራ ሁሌ ስታጠፋ ይቅርታ አይከብድም አለችው። ለአንዴ ብቻ አድርጭኝ ጽናቴ፣ ሁለተኛ አይደገበኝም። አዎ እንዴ አንድ ከሴተኛ አዳሪ ጋር አደረ እንጂ እኮ በላሽ ላይ ፍቅረኛ አልደረበም። ይሄን ያክል የሚያንጨረጨርሽ ምንድን ነው አለች እኮ ጭራሽ። አረ እንደው ማታፍር ጉድ። ዝጊ አንቺ እዚህ ውስጥ አትግቢ። ለምንድን ነው የማልገባው? አንቺ ሲጀመር የሰራሽው ልቦና ሻቀዋል። ዝም በይ አንቺ አለቻት ጽናት። ከዛ ምንድን ነው የማውቀው ነገር የለም። የዛን ቀን አብሮሽ ቢያድርም ምንም ያደረገው ነገር እንደሌለ እኮ አንቺም ልቦና ሻቀዋል። ከዛ ኪራ ደነገጠ። እውነትሽን ነው ጽናት? አዎ ኪራ የዛን ቀን አብረህ ብታድርም ምንም ከሷ ጋር የተደረገ ነገር የለም። ልብስህን እንኳን አላወለከውም። አንቺ ለምንድን ነው የምታዋሽው? እውነቱን እያወቅሽ አለቻት ጽናት። ደግሞ ምን ማለት ነው? ሁሉንም ነገር ሰምቻለሁ ስልክ ስታወሪ አለቻት። ከዛም እንግዲህ ኒና አፏ ተሳሰረ። ከዛም ኪራም ሲያስታውስ ልብሱን እንዳላወለቀ እንትን አለ ማለት አሰበ። ከዛም ሌሊቱን ሙሉ እኮ እንዴት ቢወድሽና እንዴት ቢያፈቅርሽ ነው ግን ሌሊቱን ሙሉ ሚስቴ ላይማ ችት አላደርግም እያለ ነው ያደረው። ስለዚህ በመሀላችን ምንም የተፈጠረ ነገር የለም፣ ግን ደግሞ መሄጃ ስለሌለኝ ይሄንን አጋጣሚ ተጠቅሜ ነው እዚህ ቤት የመጣሁት። አሁንም እሷ ከዛ ቤት መሄድ አትፈልግም። እሷ አሁንም እዛ ቤት መቆየት የለባትም። ድራማውም ሊያልቅ ይመስለኛል ሳስበው፣ ግን በጭራሽ እዛ ቤት መቆየት የለባትም ኒና ማለት ነው። እሷ አሁንም ደግሞ እንዲህ ያለች እኮ ሰምታችኋት ከሆነ እንደምንም ብዬ የጽናት ልብ ውስጥ መግባት አለብኝ። ምክንያቱም የዚህ ቤት ሰው ሁሉም ጽናትን ይወዳታል። እኔም አንድ ጊዜ እንደምንም ብዬ ጽናት ልብ ውስጥ ልግባ እንጂ ከዛ በኋላ መቼም ማንም ከዚህ ቤት አያስወጣኝም አለች። ምክንያቱም ያሰበችው ነገር አለ። ያሰበችው ነገር ሳይኖር ኖሮ አይመስለኝም፣ ግን መሄጃ የላትም ልጅቱ። ገብቷቸዋል አይደል? ልጅቷ ሴተኛ አዳሪ ስለሆነች የሰዎችን ገንዘብ ዘርፋ ነው የጠፋችሁ ተናግራለች። ብዙ ገንዘብ ነው የዘረፈችው። እነኛ ሰዎች ደግሞ እየተከታተሉ እንትን ይሏታል ማለት ነው፣ ይዟት ይገሏታል። ስለዚህ መሸሸጊያ ያደረገችው የኪራን ቤት ነው። ግን ኪራ ላይ በላ እንዳታመጣበት እንጂ ፈራው። እኔ እንደውም ቅድም ሲጣርጎ ገሏት እንደው ወይኔ ጉዴ ልጁ ጉዶ ነው ብዬ ነበረ። እንግዲህ በመጨረሻም ታረቁ ይመስለኛል። እንግዲህ እሱን ቀጣይ ቪዲዮ ነው የምናየው። መሩዬም ደግሞ እመሟ ሊመለስባት ይሆን አላቅም። እሷ ልጅ እርጉዝ ሳትሆን አትቀርም ሳስበው። መራዊት እርጉዝ ናት መሰለኝ። ያዞረኛል ያጠወለውለኛል እያለች ነበር። ራሷን ኩዛ ቁጭ አለች። እንግዲህ ዛሬ እንግዲህ እንደምንም ቆርጦ ሰራተኛ ላይ ያመጣላት ነው ናሆሚ። እንደው ሰንዬ እንደው ምን ላደርጋት ወይ እንደው ሰወዳት እኮ የእውነት ነው የምላችሁ። ታዲያችን ነው እንዴ አትንካት የምትሉኝ? ያለ ዘላ ልትከመርባት ነበር እኮ። ወይ ሰኒ እንደው የኔ ፍቅር ሰወድሽ የእውነት እንደው ትመቸኛለች ሰኒ ማለት ነው። ጀግንነቷ የኔ ጎበስ። እነሱ እንትና ደግሞ ማነው ክብሮም ደግሞ ፍቅር ይዞታል ከሰኒ ማለት ነው። እሷ ግን በቃ ምንም። ግን አንቺ ምን እየሆንሽ ነው? ቆይ እኔ ለአንቺ ጅል መሆን አለብኝ እንዴ? ቆይ ምንድን ነው እሱ? አንቺ የእህትሽን ቃላት እየተከተልሽ በዙሪያሽ ያለውን ነገር ማታዩ ምን ማለት ነው? በጣም ተናዷል ዛሬ እውነት ለመናገር ማለት ነው። ምንም ልትረዳው አልቻለችም። ግን ደግሞ ደፈር ብላ ያው አንተ ወንድ ልጅ ስለሆንክ ፍቅርን ግለጽላት ማለት ነው። አብዛኛውን ጊዜ ወንድ ነው የሚገልጸው ፍቅርን። ግን አሁን ዘመን አመጣሽ ይሁን ፋሽን ይሁን ሴቶቹም አፈቅርሃለሁ ማለት እነሱ ጀምረዋል ማለት ነው። እና በወንድ ልጅ ስለሚያምር እሷ ያው ለፍቅር ልቧ ክፍት ባይሆንም ግን በላት ማለት ነው። ክብሮሜ እንደምንም ብለን ከዛ ምላሿን የምታየው ይሆናል። የእውነት አፍቅሯታል እኮ ግን እሷ ያው እንደምታውቋት ናችሁ። እሷ ለፍቅርም ሆነ ለምንም ዝግጁ አይደለችም አሁን ላይ ማለት ነው። እና የጽናት ጠበቃ ናት። ወይኔ እናንተ ወንዶቹ እርስ በራሳችሁ ትደጋገፋላችሁ አይደል? እኔም አለውላት ለጽናቴ አለች እኮ። እኔም አለውላት። እናንተማ አየዋችሁ እኮ እርስ በራሳችሁ ትሸፋፈናላችሁ። ልቧን ትሰብራታለህ። ያችኑ የቀረችዋን ጠግና ታሳያለህ። ድጋሚ ትሰብራታለህ። ኪራ ላይማ ተነሳችበት። እንደው የኔ ቆንጆ ሽልማት ያስፈልጋታል ሰኒዬ፣ የኔ ሀቀኛ ማለት ነው የእውነት። በነገራችን ላይ ጓደኛ እውነተኛ ጓደኛ ያለው በፊልም ብቻ ነው።
እሱ እንግዲህ ፍቅርም ሆነ ጓደኛው በድራማ ብቻ ነው ያለው።